ያለው ሁኔታ የፕራክቲካሊ የምንነግራችሁ ትክክለኛ መሬት ላይ ያለውን እውነት ነው። የተቀባባ ፖለቲካዊ ፍላጎት ያለው የሆነ አቋም ከሆነ ነገር ተነስተን አይደለም እያልን ያለ ነው። መጀመሪያ ትክክል ምልከታዎቻችንን ቀጥለን እናጋራለን። አሁን እንደወረደ መሬት ላይ ያለው እውነታ ምን ይመስላል የሚለው ነው ማንሳት የሚገባው። በቀዳሚ የጮኸ ያለው ፕሮፓጋንዳና አሁን ያልተቋረጠ ጦርነት ያለ እየተካሄደ ለማስመሰል የሚሞከረው ሙከራ ነው ልክ ያለው ነው። አንድ የተወሰነ ሰዓት ለአንድ ሰዓት ተኩል ያልተቋረጠ የጦርነት የከባድ መሳሪያ ድምፅ ይሰማ ነበረ። የአብይ አገዛዝ የድሮን ጥቃት ፈጽሟል። ከዚያ የዘለለ ከቲፒኤልኤፍ በኩል ለዛ የተሰጠ ምላሽ ባለመኖሩ ምክንያት ጦርነቱ የለም፣ በአንድ ሰዓት ጊዜ ውስጥ አልቋል። ምንም መመላለስ የለም። በአብይ በኩል ተደረገ፣ ኦህዴዶች ተኮሱ፣ ቲፒኤልኤፎች በዛ በኩል ምላሽ ሳይሰጡ ቀሩና የጦርነቱ ሁኔታ በአንድ ሰዓት ምናምን ውስጥ እዛ አካባቢ ጸጥ ረጭ አለ። ዋይ ለምንድን ነው ይሄ ሁኔታ የተፈጠረው የሚለው እናንሳ። ቀዳሚው ከትላንት በስቲያ አንድ ፕሮግራም ሰርተን ነበረ። ይሄ አብይ አህመድ ዓርብ ዕለት የሚዲያ ፕሮግራም አለኝ በሚል የሚለቀቅ ቃለምልልስ አለ በሚል ሃይላይቱ ወጥቶ ነበር። ሃይላይቱ ላይ ሰፋ አድርገን ሄድንበት። የዚያ ፕሮግራም ዓላማ ምን እንደሆነ ግልጽ ነበር። ስለ ወልቃይት ጉዳይ ያነሳ፣ ስለነ ጀነራል አሳምነው ጉዳይ ያነሳ። በነገራችን ላይ ሙሉቀን ሰጥዬ የሚባል ልጅ ነው አብይ አህመድን ኢንተርቪው እንዲያደርግ የተመረጠው። አብይ አህመድን ኢንተርቪው ያደረገው ሙሉቀን ሰጥዬ ማለት በሰኔ 15 ጀነራል አሳምነው ደወለልኝ፣ እንደዚህ አለኝ፣ ቆይ መግለጫ ይሰጣል አለኝ ምናምን ብሎ ሲቀባጠር የነበረው ልጅ ማለት ነው። እሱ ነው ተመርጦ መጥቶ ኢንተርቪው እንዲያደርግ የተደረገው ከአሚኮ በኩል ማለት ነው። ደለብሬት ነው። በአማራ ቴሌቪዥን በኩል አድርገው ለአማራ ሕዝብ ማስተላለፍ የፈለጉት ነገር አለ። ዋናው ነገር ኦህዴድ ከህወሓት ጋር ሊከፍተው ላሰበው ጦርነት አማራን የመጀመሪያው ሰለባ ማድረግና ከፊት ማሰለፍ ነው የፈለገው። በዚህ ረገድ አማራው የፊት ገጽ ይዞ ተዋጊ እንዲሆንለት ፈልጓል። በአማራ ሕዝብ በኩል ደግሞ ከትግራይ ጋር ወደ ጦርነት ለመግባት የተዘጋጀ ኃይል የለም በሚል ዝግ ሆኗል። ይሄ ሁኔታ ጭንቅ ውስጥ ስለከተታቸው በቀዳሚነት በፋኖ ኃይል ውስጥ መከፋፈል ፈጥረው ከአብይ ጋር የሚሰለፍና ከህወሓት ጋር የሚሰለፍ ብለው ሁለት ካታጎሪ ሊያደርጉት ነበር የሞከሩት። በፕሮፓጋንዳው መስክ ይሄ ከሽፏል። በሴራ መንገድ ያደረጉት እንቅስቃሴ በሙሉ አምስተኛው የብአዴን ረድፍ ከፋኖ መዋቅር ውስጥ ተጠርጎ ወጥቶ እዛው ሄዶ የቀረው ሽርፍራፊው ኦህዴድ ኪስ ውስጥ ስለገባ የአማራ ፋኖን ሁለት ቦታ ከፍሎ አንዱን ከአብይ ጋር ተሰላፊ አንዱን ከቲፒኤልኤፍ ጋር ተሰላፊ በማድረግ እንሰራለን ብለው ያሰቡት ፕሮፓጋንዳ ሙሉ በሙሉ ተመታ ማለት ነው። በዚህ ረገድ ምንም አከራካሪ ነገር በሌለው መንገድ ግልጽ የሆነ ጥርት ያለ አጀንዳ ይዘን ያንን ለህብረተሰቡ በማስተጋባትና ትክክለኛው መረጃ ለህዝብ እንዲደርስ በማድረግ ረገድ ትልቁን ድርሻ ተወጥተናል። በዚህ ደግሞ እንኮራለን። ህዝቡ ግልጽነት እንዲኖረው በፋኖ መዋቅር ውስጥ መበታተንና መከፋፈል እንዳይፈጠር የኦህዴድ ሴራ ምን እንደሆነ በግልጽ አስረድተናል። አሁን ፕራክቲካሊ እየሆነ ያለው ነገር ደግሞ ምንድን ነው የሚለውን በቀደም ቃለምልልስ ሲያደርግ የዚህ ቃለምልልስ ዓላማው አማራውን ማነሳሳት ላይ የተመሰረተ ነው። ስለ ወልቃይት የሚያነሳው ስለ ሰኔ 15 የሚያነሳው እሱ ወይ ፈርዘር ሲሄድ ፈርዘር እንሄዳለን እኛም በሚል ያነሳ ነው። እንሄድበታለን። አሳፋሪው ነገር ግን ምን አይነት ድንቁርና ውስጥ ያሉ ሰዎች እንደሆኑ ኦህዴዶች የሚገርመው ሐሙስ ዕለት ሃይላይት አስተላልፎ ዓርብ ዕለት ስለ ወልቃይት ስለ ትግራይ ወዘተረፈ አንስቶ ቅዳሜ ዕለት በወልቃይት በኩል ጦርነት ይጀምራል እንዴ? አንድ 3 ቀን 4 ቀን እንኳን አይሰጥም። እንደው ለማስመሰል ፕሪቴንድ ለማድረግ እንኳን 2 ቀን 3 ቀን አትሰጥም አንተ። ዘሎ በሁለተኛው በሶስተኛው ቀን ወደ ጦርነት ውስጥ ማን ነው በማግስቱ ነው እንጂ ጦርነት ውስጥ እንዴት ትገባለህ? ትላንት ቃለ ምልልስ አደረገ፣ ዛሬ ጦርነት ጀመርኳል። አሁን በዚህ ካድሬውን አሰማራና ወያኔ መጣ በወልቃይት በኩል የሚል ጩኸት፣ ከዛ የብርሃኑ ጁላ ሰራዊትን ከፊት ቀድሞ
የአማራ ሚሊሻ የአማራ ምናምን እየተባለ እንዲሞት ማለት ነው። ደን ወያኔ መጣ ወልቃይት ጋር ገባ ምናምን የሚል ጩኸት ተፈጥሮ የኦህዴድና ከቲፒኤልኤፍ ጋር የሚያደርገውን ጦርነት የአማራ ህዝብ ጦርነት ለማድረግ ያለመ ነው። የአማራ ህዝብ አሁንም ለዚህ ጆሮ የለኝም የሚል ድምዳሜ ላይ መድረሱ በእጅጉ ደስ የሚያሰኝ፣ በአንጻሩ 4 ኪሎ ደግሞ ጭንቅ ውስጥ የከተተ ነው። ይሄም ተሞክሮ ከሸፈ ማለት ነው ወደሚል ሴራው እጅግ የሚገርም ነው ሊያደርግ የሞከረው። ቀድሞ ባይጋለጥ ኖሮ ቀድሞ ባይሰራ ኖሮ ምን ርቀት ሊሄዱ እንደሚችሉ በእውነቱ ግልጽ ነበረ። እስከምን ርቀት ሊሄዱ እንደሚችሉ እስኪ ይሄንን አንድ ቪዲዮ የተዘጋጀ ነበረ፣ ሬዲ ከሆነ እሱን ብናየውና ከዛ በኋላ ብንቀጥል። ወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌዴራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። እየከለከለን ያለው የፌዴራል መንግስት ነው። የፌዴራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌዴራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችም ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። አሁን ተመልከት ምን አይነት ሰይጣናዊ እንቅስቃሴ እንደሚያደርግና ትንሽ እንኳን በሆነ ነገር በቸልታ አንድ ነገር ሲታለፍ ወይም እንደው ይሄንን ነገር እስኪ ለዛሬ ትተነው ይሄንን ፕሮግራም ነገ ብናየው እንኳን ብትል እንዴት ያለ አረመኔ የሆነ አደገኛ ቡድን ምን እንደሚያደርግ ያየንበት። አንድ ቀን እንኳን ቢታለፍ አየህ፣ ሐሙስ ዓርብ እንደዚህ አይነት ኮንስፓይረሲ፣ ቅዳሜ ጦርነትን ይጀምራል። ግን ደግነቱ ሐሙስ ሰሩት፣ ሐሙስ ዕለት ሄድንበት ነገር እየሆነ ይሄንን ያቀዱት ማህበረሰቡም አስፈላጊውን እንደ ህዝብም ዝግጅት እንዲያደርግ የሚያግዝ ነው የተሰራው ፕሮግራም። እንደ የእውነት የሚከታተል ከልብ ነገሮችን እያንዳንዷን እንቅስቃሴያችን ምን እያደረጉ ነው የሚለውን ለሚከታተል የማህበረሰቡ ክፍል ትክክለኛ መልእክት በወቅቱ በማስተላለፍ ረገድ ትልቅ ኃላፊነት ትልቅ ድርሻ ነው የተወጣ ነው። እንደ ግዴታ ወስደዋለሁ ወደን ማለት እንደው እኛ ስለፈለግን ስላልፈለግን አይደለም። ትልቁ ኃላፊነታችን ብለን የገባንበት የሰራንበት ያለ ስራ ነውና ዋነኛው ተልኳችን አውሬያዊ የሆነ ባህሪ ይዞ ካለው የአብይ አህመድ ስርዓት ጋር መታገል እስከሆነ ድረስ ትክክለኛ አማራጭ ነው የወሰድነው፣ ትክክለኛ ኃላፊነት ነው የወሰድነው። በወቅቱ መድረስ ያለበትን ለህዝብ እንዲደርስ አድርገናል። የተለየ ምስጋና እንፈልጋለን ማለት አይደለም። ነገር ግን ከውጤት አንጻር ካየኸው አሁን በምናየው መልኩ ተዘጋጅተውበት የነበረው ወይም ሊያሳካ የፈለገው ስለ ወልቃይት አነሳ፣ ኮንስፓይረሲ ሲሰራየው ለአማራው እንታገላለን የሚሉ እንኳን ውሰዱት ብለውናል፣ ይሄንን ብለውናል። ፋኖን ማለት አሁን ፋኖ ነው ውሰዱት ብለውናል፣ ይሄንን ብለውናል አሉን ይላል። ከማን ጋር ነው ይሄንን ያወራው? ከነጌታቸው። አሁን በጣም የሚገርመው አሁን ድንቁርና ውስጥ ከሌለ ሰው ምን አለ? ከነጌታቸው ረዳ ጋር ከሆነ እያወራ ያለው የፋኖ ኃይሎች ከነጌታቸው ረዳ ጋር የተነጋገሩ አይደለም። አትሊስት ከተነጋገሩም ከነዛ ጋር ሊያወራ አይችልማ። በምን ይገናኝ? ይህ ከነዛ ጋር ሊያወራ አይችልም። አሁን ከነዛ ጋር እየተነጋገርኩ አይደለም ካለ በኋላ ከትግራይ በኩል ያሉ ኃይሎች ምን ጠየቁ ይላል። ከጦርነት በፊት ከኛ ጋር ነበረ፣ እንቅፋቱ ፌዴራል መንግስት ነው አለ። እዚህ ውስጥ ምንድን ነው ማሳካት በዚህ ንግግር ውስጥ ማሳካት የፈለገው? አንድ ህብረተሰቡ ለካ የፋኖ ኃይል የአማራን ጥያቄ አልፎ ለትግራይ እንዲህ ሊሰጥ ፈቅዷል የሚል ነገር እንዲባል ነው የፈለገው። በዛም በኩል ሊያግዙን ይችላሉ የሚሏቸው አካላት በድንቁርናም በምንም ፕሮፓጋንዳውን የሚያግዟቸው የሆነ ነገር ምንድን ነው እላፊ አይናገሩ ማለት እኮ አይደለም። ግን ኦህዴድ እንዴት አቅዶ ተዘጋጅቶ እንደመጣና በፕሮፓጋንዳው መስክ መሬት ላይ ማሸነፍ ሲያቀታቸው በፕሮፓጋንዳው ፋኖ
ከህዝቡ እንዲነጠል አቅደው ተዘጋጅተው የሰሩት ስራ የተደጋጋሚ እየከሸፈ ሲሄድ አብይ ራሱ ተገልጦ መጣና ውሰዱት አሉን፣ እንደዚህ አሉን፣ እነሱ ይሄንን ብለዋል፣ እንቅፋት የፌዴራል መንግስት ነው አሉን ይላል። ያ ማለት ምን ማለት ነው? ወልቃይት ላይ የፌዴራሉ መንግስት ባይኖር ኖሮ መከላከያ ባይኖር ኖሮ እነሱ ገብተው ይወስዱታል ያለው ኃይል ምንም ነው። በቃ እኮ የነገረ ያለው ወልቃይት ግን ነው አብይ አህመድ ሰራዊት ወልቃይት ላይ ያስቀመጠው ዋናው ነገር። ሰራዊት ወልቃይት ላይ ያስቀመጠው ወልቃይት የአማራ እንዲሆን የትግራይ ኃይሎች እንዳይወስዱት ነው ወይስ በአከር ሁመራ መተማ የትግራይ ኃይሎች ከሱዳን ጋር መገናኛ ኮሊደር አድርገው 4 ኪሎ እንዳያፈርሱት ነው? የትግራይ ኃይሎች እንዳይወስዱት ከሆነ አንድ ጥይት ሳይተኮስ ራያን ሙሉ በሙሉ ለቆ መጥቶ የእጁ አልገባም ወይ ነው ጥያቄ። ራያን ከጌታቸው ረዳ ጋር ተመሳጥረው አይደል ራያን ያስረከባቸው። ራያን ካስረከበ በኋላ በወልቃይትና በራያ መካከል ለአማራ ወልቃይት የተለየ ምናምን ራያ የተለየ አይደለም። ራያም ወልቃይትም እኩል የአማራ ህዝብ የህልውናና የማንነት ጥያቄ ያነሳባቸው ጉዳዮች ናቸው። የወልቃይትም የራያም ጉዳይ ሊፈታ የሚችለው 4 ኪሎ ላይ እንጂ ሁመራ ላይ ወይ አላማጣ ላይ አይደለም የሚል ድምዳሜ ላይ ተደርሷል በአማራ ህዝብ መካከል። የመጀመሪያው ነገር መሆን ያለበት የአብይ ስርዓት መወገድ አለበት። ይሄ ስርዓት ካበቃለት በኋላ ወልቃይትም ራያም ለአማራ የህልውና ጥያቄዎቹ አጠቃላይ በኢትዮጵያ ህዝብ የወሰንና የማንነት ጥያቄዎች ሲፈቱ ሊፈታ ይችላል። በተናጠል የለም ይፈታ ከተባለም ይሄም ወደ ተጨማሪ ጦርነት በማይወስድ መንገድ የአማራ ህዝብ መሰረታዊ ጥያቄዎች የሚመለሱበት ከጦርነት ከደም አፋሳሽ ጦርነት ውጪ እነዚህ ጥያቄዎች ሊፈቱ የሚችሉበትን መንገድ እናደርጋለን ነው ጥያቄ ሆኖ የተነሳ ያለው። ወይ ለአማራው መከበር አለበት ብለው እንደው የእውነት በመቆርቆር ስሜት ሆነው አስከብረውታል አትል ነገር። ይሄን ሁላ ጊዜ ጠብቀው ሲያበቁ ወልቃይት በተመለከተ አሁን አብይ ልክ የአማራ እንደሆነ አድርጎ ሊል እየሞከረ ያለው የመጨረሻ ንግግር እኮ የተወላገደ ትግረኛ የተወለገደ አማርኛ የሚናገር ነው። ወልቃይቴ ነው ከትግራይ አልገናኝ አላለም። ኃይሎች ወልቃይትን ሊይዙ መጡ ወደሚል ጦርነቱ በአማራና በትግራይ እንዲካሄድ እንደሆነ ለማድረግ ነው የተሞከረው። እንግዲህ በትግራይ በኩል በማናቸውም መልኩ ያጸፋ ምላሽ በመስጠት የአብይ ወታደርን እንመታለንም በሚል ቢሆን በወልቃይት በኩል እንቅስቃሴ አለማድረጋቸው ነው የተሻለው ነገር፣ ትክክለኛውም ነገር እስካሁን ያደረጉት። አለበለዚያ በዚያ በኩል ለማጥቃት እንቅስቃሴ ቢያደርጉ፣ በዚያ በኩል የሆነ ነገር ቢያደርጉ በማናቸውም መልኩ እንጎዳለን ወይም ይህን እናሳካለን የሚሉትን ነገር ሊያደርጉ ይችላሉ ተብሎ ሊወሰድ ይችላል። አሁን ባለው ሁኔታ እስካሁን ድረስ ባለው እንቅስቃሴ በዚያ በኩል አብይ ይህንን አድርጓል። በዚያ በኩል ጦርነት እንዲጀመርና አማራ ሆ ብሎ እንዲነሳ ነበር። እሱ አልተሳካም፣ ከሽፏል። 4 ኪሎ የተጨነቀውን በዛ ነው። ባሰቡት መንገድ ይሄ ካልተሳካ ቀጣይ ሁኔታ ምን ይሆናል የሚለው በጣም አነጋጋሪ ሆኗል። በዚህ አጋጣሚ ያው ሐሙስ ዕለት በምታደርገው ማለት ዕለታይ ላይ አብይ አህመድን ማሳየት በጣም ብዙ ሰው ማየት እንደማይፈልግ ነገር ግን ግድ ስለሆነ ብለህ ስታሳይ ነበር እና እኔ የአብይን ያደረገውን ኢንተርቪ በተወሰነ መልኩ አንደኛ የምር ለመናገር ማለት ነው ካፉ ጀምሮ ነው የሚደብረኝ። ግን በተለይ ሲያቀርቡት ሁሉ ይቅር ይበለኝና ይሄ ምን እንደሚመገብ ሁሉ ጭንቅላት የሌላ ነገር ስለሚስል ማየትም ሳልፈልግ በግዴ ማየት ስለነበረብኝ አየውኝ። በነገራችን ላይ በጣም ያን ያህል የፖለቲካ እውቀት እኔ ደጋግሜ እንደምናገረው የኔ ሙያ ትወና ነው። ነገር ግን ፖለቲካ ለመረዳት ያለ ሩቅ አይደለሁም። አንደኛ ፍላጎቱ ምኑም የለኝም እንጂ ግን ሳየው አንደኛ አብይ አህመድ አሁን መጥቶ ይሄን ሁሉ ውሸት አውርቶ አሁን መጥቶ የሚያምነው በተለይ በአሁን ሰዓት አማራ ክልል ያለ አማራ፣ አዲስ አበባ የነበረ አማራ፣ በተለያዩ ሀገራት እየተገደለ ያለ አማራ አብይ አህመድ የሚናገረውን ያምናል ብሎ የሚያስብ ካለ በጣም ጅልነት ነው።
እውነት ለመናገር ልክ እሱን ካየሁ በኋላ ማህበራዊ ሚዲያ ላይ ነው የገባሁት ለማየት የሞከርኩት። ሳይ ምንድነው ያየሁት ጽሁፎች አንብቤ ያለው የሚታወቁ የአማራ ትግልን የሚደግፉ ግለሰቦችን ጨምሮ አየሁኝ አነበብኩኝና ምን እንዳሰበ አብይ አህመድ ምን አስቦ አሜኮ እንደሄደ ከዛ ጨምሮ በደንብ ገብቷቸዋል። አንዳንድ ግን የሚሸወድ የለም ማለት አይደለም። እኔ እግረ መንገዴን ሰው አግኝቼ እነዚህ ሰዎች እንዲህ ሊያደርጉ ነው ብሎ የጠየቀኛል። በተቻለ መጠን አማራ የሆነ የአብይ የግፍ መጠን ምን ደረጃ እንደደረሰ ገብቶት ነገር ግን አሁንም ይሄ እየተካሄደ ያለውን ነገር በደንብ ያልተረዳ እንዲህ አይነት ነገሮችን ሲሰማ ሊታለል ሊሸወድ ይችላል። በጣም በጣት የሚቆጠር ነው። እኔ ግን በተረዳሁት ማህበራዊ ሚዲያ ላይ አሉ ስማቸውን እንደው ወደፊት ዘርዘር እናደርገውና በደንብ ለይተነዋል። አሁን የብልጽግና ሚዲያዎች አንድ ነገር ሲመጣ ወዲያው ከዛ በብልጠት ነው የሚመጡት፣ ቀጥታ በመደገፍ አይደለም። እና በደንብ ተረድቻቸዋለሁኝ። እና እነዛ ሰውየው ምን እየሰራ እንዳለ በተለይ በቃ ከብርጋዴር ጀነራል ማን ነው እንትን የትግራዩ ሰዓረጋ እንዴት አብረን ተምረናል፣ እንደዚህ ነበረ፣ በጣም ቅርበት ነበረን ከለውጡ በኋላ ኢቭን ይኸውልህ በጣም አስቂ ነገር እዛ ላይ ከለውጡ በኋላም እንገናኝ ነበር እና የዚህ የለውጡ አንዱ ኃይል ሞተር እሱ ነበረ የሚል በማህበራዊ ሚዲያ እያመጡ እየለጠፉ ለሳረም እንደዚህ ነው፣ ጠላቶቹ ግን እንደዚህ አደረገ ይሉታል እንትና እያሉ እየጻፉ ያሉት ነገር አለ። ይሄ ምንድን ነው? ደጋግመን 4 ኪሎ በሽብር ውስጥ በጭንቀቱ ውስጥ መሆኑን ገልጸነዋል። የዛ አንደኛው ፓርት ነው። አሁን አብይ አህመድ ለማረጋገጫ ነው ለኔ የመጣው። ለማረጋገጫ ማለት የድንጋጤው መጠን ምን ደረጃ ላይ እንደደረሰና የተስፋ መቁረጡን ስሜት ለመረዳት ነው አሜኮ ላይ የመጣልኝ ለኔ። በቃ እዛ ላይ መጥቶ የገደላቸውን ያስገደላቸውን ምን ያረገውን አውርቶ እኔ በጣም አስቂው ነገር አንድ ነው። 2 ሰዎች በማህበራዊ ሚዲያ ከጻፉት ላይ አንድ ነገር ሊያዝና ስማቸውን መጥቀስ ስላልፈለኩ ነው፣ አንተም የምታውቃቸው ናቸው። እና አንዱ ምን ይላል መሰለ፣ የአብይ አሁን በወልቃይት ጉዳይ ላይ የተናገረው ነገር አሁንም ለአማራ ምን አይነት ንቀት እንዳለው የገለጸበት ነው ይላል። ወልቃይት ላይ እኮ አሁን እንኳን ባሰማ ነው እቺ ቪዲዮ እኮ አማራ አቅም የለውም። አማራ የሚባለው እንግዲህ እዛ ምንድነው የወልቃይት ልዩ ዘብም ምናምንም በለው ማንም በለው አቅም የለውም ማለት እናንተ ናችሁ እንጂ እኛ እነሱን ጠርገን ለማውጣት ጊዜ የማይወስድብንም ዋናው ፌደራሉ ነው ሲል አማራን አሁንም አቅም እንደሌለው ጉልበት እንደሌለው አያነሳውም እኮ። እና ይሄንን ነው የተረዳሁት። አሁንም በአማራ ሚዲያ መጥቶ ለአማራ ያለውን ንቀት ነው የገለጸው። ያለውን ነገር በደንብ ነው የተጋራሁት። አሁንም ይሄንን በግልጽ የሚታየው ማለት ነው። እና ኦዲድ በሽብር ውስጥ መሆኑን ለማወቅ ሽመልስ አብዲሳን ማዳመጥ፣ አብይ አህመድን ማዳመጥ፣ አዳነች አበቤን ማዳመጥ በቂ ነው። ሽመልስ አብዲሳ እኮ መጥቶ አሁን ከኦሮሚያ ሌላ መሬት ሊወሰድ አይደለም፣ ገና ሌላ መሬቶች እንይዛለን አለ። ልክ እንግዲህ የ16ኛው ክፍለ ዘመንን በኦሮሞ ሲደረግ የነበረውን ወረራ በሽመልስ አብዲሳ ዘመንም ሊፈጽመው እንደሚፈልግ እየነገረን ያለው። ይሄን ደግሞ በተግባር አሳይተውናል። ጋምቤላ ገብተው ምን እንደሰሩ እናውቃለን። ሌሎች ክልሎች እየገቡ ቋንቋንም ማስፋፋን ምናምንም በሚል ጨዋታ ምን እንደሚሰሩ እየሰሩም እንዳለ እንረዳለን። እና አሁን ባለው ሁኔታ 4 ኪሎም ጨፌም በሽብር ውስጥ መሆናቸውን የሚያሳይ ነገር ነው። አሁን በቀጥታ ፊት ለፊት እያሳዩ ነው ያለውት ብዬ ነው የማስበው።
ነው ሀብትሽ። በጣም ትክክለኛ ነገር ነው። በአግሪ እያንዳንዱ ነጥብ አሁን ያነሳቸው ካልኩሌት ያደረጉትም ይሄንኑ እስካሁን ድረስ የነበራቸው ስሌት በዚህ መንገድ አማራ ውስጥ መደነጋገር ፈጥረን የፈለግነው እናደርጋለን ነው። ለአማራ ህዝብ ያላቸውን ንቀቱን በራሱ በአሚኮ መጥቶ የገለጸው ንቀቱን ነው። ትክክለኛ አገላለጽ በደንብ ይሄ ለህዝቡ ያለውን የመጨረሻ ንቀት እኛ ባንኖር ከትግራይ የሚመጣ ኃይል ወልቃይትን ወዲያው ይወስዱት ነበር። እናንተ ናችሁ እንቅፋቶች አሉን። እኛ ብንወጣ እኮ እኛ እናንተን ጠቅመናችኋል፣ እኛ ብንወጣ እኮ እያለ ነው። ያን ያህል መከላከያ አቅም ኖሮት ጉልበቱ ኖሮት ማለት ነው። ጀግናው ነው። እኔ የሚረሱት ነገር እኮ ግራ የሚገባ የት ድረስ ነው መከላከያ የሮጠው? እንግዲህ እሱ የት ድረስ እንዴ? በመከራ አይደለም እንዴ? በሰላ ድንጋይ ድረስ ሂደው ጣር ማበር ድረስ ሄደው እኮ 6 ጊዜ አዋጅ ተውጆ አስጥለን የአማራ ህዝብ ተብሎ ኢትዮጵያ ልትፈርስ ነው ተብሎ አይደል እንዴ ቲፒኤልኤፍ እግዚኦ ተብሎ የተመለሰው እንጂ ደጀን የሚሆን አይደለም ብለው ትግራይ ህዝብን ትተው ወጥተው ከዛ በኋላ ከመቀሌ የሮጡ ጣር ማበር ድረስ እየተበታተነ አባታችን ተማርኳል እኛም ተደግመናል እያለ እየተማረከ ፎቶሾፕ እያሉ ባጫ ሲቀልዱበት የነበረው እንደ ታላቁ ሩጫ አሰልፈው ሲነዱት የነበረ እኮ አሁን ልክ እሱ የአማራ ህዝብ ተከላካይና አዳኝ አድርጎ ራሱን ሊያቀርብ ይሞክራል ማለት ነው። እና እነሱ አቅም ኖራቸው እንዳስጣሉ ለማድረግ የሚያደርጉት ሞከራለ። በነገራችን ላይ እንደው አንድ ቪዲዮ ነበረ ቢያዩት ከነምጡ ጥሩ የሚሆን ከተዘጋጀ ወደሱ ብናልፍና ጥሩ እንወስድ። ዘጭ ብሎ እሺ ይሄ እያደረጉ ያሉትን እንቅስቃሴ የፋኖ ኃይሎች አንዴ እንደግመው ግን ጥሩ ነበር። በአንድ ቀጠና ብቻ እየተደረገ ያለ እንቅስቃሴ በአንድ ክፍለ ጦር የሚገርም ነው። ይሄ ነው በነገራችን ላይ ብርክ እንዲይዛቸው እያደረገ ያለው እና ባልሆነ ፕሮፓጋንዳ ውስጥ እንዲጠመዱም ያደረጋቸው አንዱ ይሄ ነው። ጭንቀት የወለደው ማለት ነው። በዚህ መንገድ ግን ምን ታደርጋለህ? አሁን እንደዚህ ያለ ፕሮፓጋንዳ ከምን ሊያስጥላቸው ነው? ለጊዜው የሆነ ግርግር መፍጠሪያ ያስበውት ካልሆነ በቀር በዚህ መንገድ እኮ ከምንም ራሳቸውን ሊያስጥሉ አልችሉ። አሁን በጀመሩት መንገድ ከምንም ሁኔታ ውስጥ ራሳቸውን ሊያስጥሉ የሚችሉበት ሁኔታ የለም። እውነት ለመናገር የለም። አሁን ያው እንግዲህ ከፍተኛ የሆነ ዘመናዊ መሳሪያ ታጥቀናል፣ ድሮን ታጥቀናል ያሉ ሰሞኑን በማህበራዊ ሚዲያ ሲያደናቁሩን የነበረው ነገሮች እየደረሱ ሲመጡ በዚህ መንገድ ህዝብን ምልህ ፍርሃት ትለቃለህ ወይንም ደግሞ ከዛኛው ወገን አሸሻለሁ ብላ አስበህ ከሆነ በጣም 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 በቃ ህዝብ አውቋል። አሁን አብይ አህመድ የመጨረሻ ቀኗን መጠበቅ ብቻ ነው። ምንም ማታለያ
እንግዲህ አሁን ሰሞኑን የእውነት የሚያሳዝኑ ቪዲዮዎች አንድ ቪዲዮ እያየ ነበረ። ለቅሶ የመለስ ቀብር ጋር ሄዶ መለስ ተነስ የሚል እያለቀሰ ነው። በታተነን አብይ እያለቀሰ መለስ ተነስ ነው እያለ ሰው እዚህ ደረጃ ላይ ደርሷል። ይሄ የሆነበት በኑሮውም በስራውም በማፈናቀሉም በሁሉም ነገር የኦዲድ ብልጽግና በኢትዮጵያ ሕዝብ ላይ የፈጸመ ያለው ግፍ ቋቅ ስላለው ነው። ስለዚህ አሁን ወጥተ ብደሰኩር ወጥተ ልክ እንደ ጀግና ብትጫወት እሱ በፊት ሊሰራ ይችል ነበር። አሁን አይሰራም። ምላሽ እየሰጠ ያለው የኃይል በምን አይነት ስነ ልቦናና ደረጃ ላይ ነው ያለው? እስኪ ቀጣዩንም ቪዲዮ ነው ነው የቆመው ሳሎ ሰረናማ በለዋት አልተሰበሰበም የሀገር ያዝመረው አልተሰበሰበም የሀገር ያዝመረው ዛለው ወድቋል በየጎዳናው ረናማ ጎረው ልበል ጃሎ ልበል ጎረው ልበል ጃሎ ልበል ጎረው የሰው ተወሰኑ ይለያል ከመረው ረናማ ጀግናው ምኒልክ ያለው ጀግና ገስግሶ ሄዶ ድል ቀን ነውና ከፍ አደረገልን የኢትዮጵያ ዝና ነው የሚባለው። እንኳን ታሪክ ነው የሚባለው። ልክ እንደ በላይ እንደ መይሳው እንደ ምኒልክ እንደ ወንድሙ ደሙን መለሰዋል አሳምነው ደነው ልባሉ ከነ የሚባለው እውነትም ሸዋ እውነትም አገረ እውነትም ሸዋ እውነትም አገረ እውነትም ወሎ እውነትም አገረ እውነትም ጎንደር እውነትም አገረ እውነትም ጎጃም እውነትም አገረ ጀግና ቢወለድ ሁሉም ወታደር በእምነት በሀገሩ የማይደራደር በኢትዮጵያዊነቱ ቀድሞ የሚኖር ጠላት ቢገባ የማይሸበር ማርኮ ታጣቂ ከጠላት መንደር አረ ጎንደሮች ጎጃሚዎች ሸዋዎች ወሎዎች በሌላ ወጣት ይታምራች አምሳ ሰልሳ ጫንቀጭ ታርመናችሁ እስከ ዝናሮ ጥይት አንጋችሁ እየታገሉት በተፈጥሯቸው ወቅማና ዋርካ ሆኖ መሳቸው አርከው ታጠቁት በጎራዴያቸው ይሄ ነው እንግዲህ አሁን 4 ኪሎ ላይ ረብሻ በረብሻ ያረገው ይሄ ነው። በዚህ አጋጣሚ ልክ ከዚህ ጋር እንግዲህ ይኸውልህ ይሄ የኪነ ጥበብ ፕሮግራምም አይደለ እንደዚህ ሌላ ጸጋ ከቀዳሽነቱ ከተኳሽነቱ በተጨማሪ እንዲህ አሁን ድምፁን ስማው እዚህ ዘፈኑ ውስጥ ወይም ፉከራ ውስጥ የአማራን ትልቅነትና ኢትዮጵያን ለመጠበቅ ውጪ ምንም ነገር የለም አይደል? ሌሎች ግን በምን ተሰማርተው እንዳለ በተለይ አሁን ያነሳ ነው የአብይ አህመድ የእነ ሽመልስ አብዲሳ አዳነች አቤቤና ሌሎች እንቅስቃሴ እዛ ሰሜኑን ለማጥፋት ይሄ እንግዲህ በፓስተሮቹም በምናምን እንዳለ ደጋግመን ስለተናገር ነው። በእርግጥ መደጋገሙ ጥሩ ቢሆንም በኪነ ጥበብ ባለሙያዎች ምን እየሰሩ ነው ያሉት? ኦዲዶች ምን እየሰሩ ነው ያሉት? እሱን በተመለከተ አንድ ቪዲዮ አለና እሱን አሳይንማ። እሱ
ምን አይነት ስራ እየሰሩ እንዳለ ይሄን አይታቸዋል። መቼም የፋኖን ሽለላውን አይታቸዋል። እዚህ ደግሞ ይሁ እስቲ ሬዲ ከሆነ እሱን እንየው። አማራን ያዋርዳል ያሉትን ነገር በሙሉ በመፈጸም ላይ ይገኛል። የሰሞኑ ፋሽን ደግሞ ፎጣ ለባሽ ነው። አንተ ፎጣ ለባሽ ከፉከራ ውጭ ምን ታውቃለህ? ትልቁ የኦሮሞ ህዝብ ስለተነሳብህ መግቢያን ፈልግ የሚሉ የዘር ማጥፋት ጥሪዎችን መንግስት በሚያስተዳድራቸው ሚዲያዎችም ጭምር እየሰማን እስክንድር ታምሩ ሽለላሽ በሚለው ሙዚቃው የአማራ ማህበረሰብ ከቀረርቶ ውጭ የማያውቅ ሲል ተሳልቋል። አንዱዓለም ጎሳ በደርቤ ላይ አማራ ከአዲስ አበባ ትጠራረጋለህ ሲል አቀንቅኗል። ዮሳን ጌታሁን በቡሎ የሰሜን ባህልና ዝምድና በቃን አንፈልገውም ይለናል። እነዚህና መሰል አንድን ማህበረሰብ የሚያጥላሉና የሚያንቋሽሹ ብሎም ለዘር ማጥፋት ወንጀል የሚያመቻቹ ሙዚቃዎች በመንግስት በሚያስተዳድራቸው ሚዲያዎች በሚያዘጋጃቸው መድረኮች እንዲነገር መደረጉ ነገን ቅድም ለማነጻጸር የፈለግኩት እንግዲህ መቼም ከበፊት ጀምሮ ኪነ ጥበብ ለወታደሩ ድጋፍ በመስጠት በማበረታታት አይደለም ወኔ በማሰነቅ በኩል ትልቅ አስተዋጽኦ አድርገዋል። ያው የሚታወቁ ዶክተር ጥላሁን ገሰሰ፣ እነ ማህሙድ አህመድ፣ እነ ይሩት ሌሎችም ለዚህ ስራ ሄደው ሁሉ በተጠመደ ፈንጂ ህይወታቸው ያለፈ የኪነ ጥበብ ባለሙያዎች አሉ። ለሀገር ትላልቅ ስራ ሰርተዋል። አሁን እኔ እያስተዋልኩ ያለሁት በአማራ ወይም ስለ አማራ እየጮኩ ስላለ አይደለም። በርካታ የኪነ ጥበብ ሙያዎችን ሳይ መገፋቱን፣ መጨቆኑን፣ ስርዓቱ አማራ እንዲጠፋ እየሰራ መሆኑን ካልሆነ በስተቀር እንደ ማህበረሰብ እንደ ህዝብ ኦሮሞን የሚነካ ዘፈን እኔ አልሰማሁም እውነት ለመናገር። አሁን ግን ቀጥታ በጀት ተመድቦላቸው ከፍተኛ ብር ወጥቶበት መቼም ሩቅ አይደለም ሾርት ሚሞሪ የሚለውን አብይን ካልተቀበላችሁ በስተቀር ትላንትና በቅርብ የቴዲ ዘፈን ላይ የቴዲን ዘፈን ለመምታት 20 ሚሊዮን ብር ወጥቶ በ2 ቀን ነው በ3 ቀን ውስጥ ነው ዘፈን ያሰራው። አሁን ደግሞ ከሽለላ ከፉከራ የሚያልፍ አይደለም የሚል አማራ ላይ አማራ ማህበረሰብ ላይ በኪነ ጥበብ ባለሙያዎች እነዚህ በመታያቸው የኪነ ጥበብ ባለሙያዎች ዘፈን እየተዘጋጀ ነው። እኔ በጣም የሚያስቀኝ በተለይ በሁለቱ ዘፈን አማራው ሳይቀር በናይት ክለብ ይጨፍርበታል። አበራ ይሙት አንድ ልጅ ቀርጾ ያው ልጁ እየታየ ስለሆነ ያነሳው እሱን ለመቁረጥ በጣም ስላስቸገረን እንጂ በዚህ ሁለቱ ዘፈኖች ማን ነው ባለቤቱን ገደለ ተብሎ በሚጠየቀው ልጅና በዛኛው ዘፈን በሁለቱ እነዚህን አይደለም በሁለቱ ዘፈኖች በቃ ናይት ክለብ ይጨፍሩበታል። ከአዲስ አበባ ተጠርገህ ትወጣለህ ሲባል ይጨፍርበታል። እና እስከ መቼ ድረስ ነው እኛ ወደ ኋላ እየተጎተትን እነሱ ግን በዚህ መጠን ጄኖሳይድ እንዲፈጸም በአማራ ላይ ወይም አንድ ብሔርን ወይም ደግሞ አሁን በደንብ ገፍተውበት የመጡት ሰሜንን ለማጥፋት እየዘመቱበት ያለው ባለስልጣናቶቹ ብቻ ሳይሆን የኪነ ጥበብ ባለሙያዎቻቸውም ጭምር መሆኑን ለማሳየት ያለው በኪነ ጥበብ አይን ስለሆነ አንድ ቀደም ሲል ከጀመርነው ቀረርቶ አንድ መሸጋገሪያ አድርገን ተመልሰን እንመጣና በርዕሰ ጉዳዮች ላይ መሸጋገሪያ አድርገን እንመለስ። ልበለው በለው ዛብኝ ወንድም የለበራተሪያ
የአጤ ቴዎድሮስ የነ ካሳ ልጅ የነ ሸፈራው የነ በላይ ልጅ የኢያሱ ያሳምነው ልጅ ከጥንት ድሮ እንደው ዝም ብለን ብንቀጥል ደስ ባለን ነበረ። ግን ከሰዓት ጋር ደግሞ ተነስ ግጠመው ጥጋበኛ ነው ፊት ከሰጠኸው። ይሄን እውነት ተነስ ግጠመው ጥጋበኛ ነው ፊት ከሰጠኸው በደንብ ነው የሚገልጸው ኦህዴድ ብልጽግናን። አንድ ወዳጃችን በአብይ አህመድ ካሰማው የአሚኮ ላይ ወጥቶ ከእሱ ላይ ባይዘው በደንብ በደረጃ እያንዳንዱ ባልነው መሰረት በደንብ በምላሽ እንመጣበታለን። ግን አንድ ነገር ተናግሯል። የሆነ በቃ ጠቅላላ የኢትዮጵያን ሕዝብ በእውነቱ በጣም የንቀቱ መጨረሻ ማለት እንደ ቢምቢ ናቸው። በቃ ዝም ብሎ ጮሆ ብሎ ነው የሚገልጸው። ያው እንግዲህ በዚህ ደረጃ ንቀቱንና ይሄንን ንግግሩን በዚህ መንገድ ገልጾታል ብሎ በዚህ መንገድ ሊገለጽ ይችላል ብሎ የላከው ቪዲዮ ነበረ። እሱ ሬዲ ከሆነ እሱን አይተን ወደ ቀጣዩ እንሄዳለን። መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳትተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም። የቢምቢ ማወክ ነው። አየህ ግን በነገራችን ላይ ሀብትሽ እዚህ ላይ ምን ተረዳ? እንቅልፍ የለም ማለት ነው። በቃ የለም እንቅልፍ። እሱን ነው በጣም ያደነኩት። የሰራውም ሰው የምር በቃ የአብይ አህመድን ስቃይ እንዴት እንቅልፍ እንደሚያጣ እንዴት እንደተቸገረ ነው። ትነሳለች መተኛት አትችልም። ያቺ ትንሿ ጥንጥየዋ ቢምቢ ባላት ድምፅ ታውካለች፣ ትቀሰቅሳለች። አንዱ ዝቅተኛ ጉዳቷ እንዳትተኛ ማወክ ነው። ሁለተኛውና ከዛ የሚከፋው ግን አንተን በመንደፍ ደምህን መምጠጥ ነው። ደምህን መጣ ግን አትተውም። ደምህን ትንሽ ናት፣ እንቅልፍ ታውካለች። እንቅልፍ ማወክ ብቻ አይደለም ደምህን ትመጣለች ይላል። ደምህን መምጠጥ ብቻ አይደለም በሽታም እንዲይዝህ ታደርጋለች ይላል። እና በአንድ በኩል ምንም የትም አይደርሱ ምናምን ሲል የነበረውን አካል አሁን በቃ ረፍት ነስተውኛል፣ እንቅልፍ አጥተውኛል። አንድ ጊዜ እንቁራሪት ሲል አልነበረ? የእንቁራሪት ትልቁ እንትን ውሃ ውስጥ ሆና አንዷ እንቁራሪት በቃ ሀገሩን የምታምስ ትመስላለች፣ ግን በቃ ተራ ጩኸት ነው ሲል ነበር። ቢምቢ ብሎ መጣ፣ ግን መተኛት የማይችልበት በሽተኛ መሆኑን በፊትም በሽተኛ ነው። አሁን ደግሞ የጭንቅላቱ ጉዳይ እየባሰ መሄዱንም ነግሮናል። በቃ እንቅልፍ በነገራችን ላይ ትንሿ የምትለው ነው እንቅልፍ ትንሿ የምትለው ነው። እንደው ዝም ብሎ መቼም በተራ ምሳሌ 1-2 ቀን እንቅልፍ እኮ ካጣህ ብዙ ነገሮች ይዛባሉ። እሱ ደግሞ ምን እንቅልፍ አለው? በነገራችን ላይ በፋኖና በምናምን ብቻ አይደለም፣ አጠገቡ ያሉትን ሰዎች ሁሉ የማያምን ሚስቱን እንኳን የማያምን ሰው እንዴ እንቅልፍ ትንሹ ማለት ማጣጣሉ ነው በሱ ቤት። ግን አይደለም፣ ያው ኦልሬዲ በሽተኛ መሆኑን እንቅልፉም እንዴት መከራውን እያበላው እንዳለ ነግሮናል። እንዲህ እየመጣችሁ ተናገሩ። እውነት እኔ እንደው አንዳንዴ የኦህዴድ ብልጽግና ባለስልጣናት አይደብቁም። አሁን የእውነት ለመናገር አማራው ቢሆን ይህን ብል ይሄኛው ሊመጣ ይችላል፣ ይሄኛው ብሎ ስንት ነገር አውጥቶ አውርዶ እንትን ያደርገዋል። እነሱ መጥተው ልጥፍ ያደረጉትና ሲጨንቃቸው ከዛ በኋላ ደግሞ አሁን መቼም በትግራይና በአብይ አህመድ መካከል ተጀመረ የተባለው ጦርነት ጉዳይና 4 ኪሎን ጭንቅ ውስጥ የከተተው ወሳኝ ጉዳይ በተለይ ጭንቅ ውስጥ እነ ቢምቢም እንዴት እንዳስጨነቁት ያው መደምደሚያው እሱ ነው። ታሌለ ዕለተ ቅዳሜ ደግሞ ቅዳሜ ወደሚያሰኝ ወደ ማሳያ እንግባ።